ለአቶ ባሩክ እንግዲህ ባሩክ እያለን እንሂድ የባማርኛ አቶ ብሩክ የህይወት ታሪክ እንግዲህ አንቺ የበለጠ የምታቂ መስሎ ይታኛል በጋዜጠኝነትም ብዙ ስራዎች ሰርተሻል በሳቸው ላይ እኛ በታሪክ ነው የምናቃቸው ማን ናቸው አቶ ብሩክ በመጀመሪያ ደረጃ ላመሰግናችሁ ወዳለሁ አሩጽ ሚያርባይም ይሄ 140 ቴሌቪዥን ጣቢያ አስታውሶ ይሄን ፕሮግራም ማቀዱ አስታውሳለሁ የዛሬ 15 አመት የቀብሩ ስነ ስርዓትን በተመለከተ ቦታው ድረስ በመገኘት ይሄ ቴሌቪዥን ጣቢያ ሰፊ ዘገባ እንዳቀረበ ይታወሳል እንግዲህ በመጀመሪያ ደረጃ ወገኖቻችን ለህዝባችን የሰሩትን መርሳት የለብንም የኛ የኢትዮጵያ ቤተ እስራኤሎች ወደ እስራኤል ሀገር ለመምጣታችን ብዙ የህይወት መስዋዕትነት ተከፍሏል ብዙ ወገኖቻችን ታግለዋል ብዙ እና በህይወት ባይኖሩም የነሱን ስም ማንሳት የኛ ኃላፊነት አለብን እና ይሄንን ኃላፊነት በመወሰዳችሁና ፕሮግራም በማቅረባችሁ አመሰግናለሁ ከዛ በፊት እንግዲህ ለተመልካቾች መግለጽ እንፈልገው አቶ ብሩክ ወይም ብሩክ ተገኘ የተወለደው አቶ ሽሎሞ መስመር ላይ ያሉ ሰላም ያቸው ይቅርታ ጤና ይስጥልኝ ሽሎሞ እንደምን አለ ተናስሪ ዶክተር ጸጋ እንደምን አለሽ ደህና ነሽ ወይ እግዚአብሔር ይመስገን እንግዲህ ካቶ ብሩክ እንጀምርና የአቶ ብሩክ ሁኔታ አቶ ብሩክ የተወለደው በውዛባ ነው ውዛባ የታወቀች የቤተ እስራኤሎች መንደር ናት አባቱ ወላጅ አባቱ አቶ ዘለቀ ደሞዜ ይባላሉ እናትየዋ ወይዘሮ ደብረ ተገኘ የሚጠራው አቶ ብሩክ በእናቱ አባት ነው ባቶ ተገኘ ምክንያቱም ያደገው ከእሚቶቹ ጋር ከአያቶቹ ጋር ነው የብሩክ ያቶ ብሩክ ተገኘ እናት የእናት የትልቅ እህት ናት እና ተገኘ የብሩክ ብቻ ሳይሆን የኔም እሚታ በጎንደር አጠራር ወይም አያት ነው እና አቶ ብሩክ እኔ ማውቀው ከዚህ ሀገር ተምሮ ከተመለሰ በኋላ ነው እንደሚታወቀው ሁሉ የኛ ህብረተሰብ ወደዚህ ለመምጣት ብዙ ትግል ነው የተካሄደው እስራኤል ከተቋቋመች በኋላ በ1955 እንደ አውሮፓውያን ዘመን አቆጣጠርና በ1956 ወደ 25 የሚሆኑ ወጣቶች ከገጠር ኢትዮጵያ የተማሩት ወደዚህ ሀገር መምጣታቸውና ተመልሰው ወደ ኢትዮጵያ መመለሳቸው ይታወቃል አቶ ብሩክ ወደ እስራኤል ሀገር የመጣው በ1956 ዓመተ ምህረት ብቻውን አይደለም ቀደም እንዳልኩት ቡድን ናቸው የ11 አመት ልጅ ነበር ከዛ እዚህ 9 አመት ከቆየ በኋላ ኢትዮጵያ ተመለሰ እዚህ በቆየበት ሰዓት ባዳሪ ትምህርት ቤቶች ተምሯል ከዛም የተማረው አግሮኖም ነው የመሬት ጥናት ነው ያካሄደውና ከዛ ኢትዮጵያ ተመለሰ ኢትዮጵያ ተመልሶ አሚራን የሚባል የእስራኤል ትልቅ ካምፓኒ ነበር እዛ ካምፓኒ ከሰራ በኋላ ጅማ የርሻ ኮሌጅ ማስተምሯል ከዛ ወደ ገጠር ወደ ውዛባ ይመለሳል ዘመን ለመጠየቅ በሚሄድበት ሰዓት የነበረው ኑሮ ካየ በኋላ ይሄ ነገር ለኛ ህብረተሰብ የሚበጅ አይደለም ስለዚህ የበለጠ እዚህ ሀገር በግብርና እንደ ኪቡጽ እንደሚሰራው ማድረግ አለብኝ ሲል በመተማ መሬት ገዝቶ ወደ 300 የሚሆኑ ቤተ እስራኤሎችን አዘጋጅቶ በዛ ላይ ጥጥና ሰሊጥ እያሳደጉ ይኖሩ ነበር ይህ እንዳለ በ1974 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ኃይለ ሥላሴ ይወድቃሉ ኃይለ ሥላሴ ከዙፋናቸው በወረዱበት ሰዓት ያካባቢውን ማረስ አይቻልም በጣም አስቸጋሪ ነበር ከዛ ወጥቶ በሱዳን አድርጎ ናይጄሪያ ቻድ ብዙ ከዞረ በኋላ ተመልሶ እስራኤል ሀገር ገባ እስራኤል ሀገር መጥቶ ውትድርና ገለገለ እንግዲህ እዚህ ስላደገ ዕብራይስጥን በደንብ የሚናገረውና ከዛ ወገናችን ይምጣ የሚለውን እንቅስቃሴ በእስራኤል ብቻ ሳይሆን በዓለም አቀፍ ደረጃ በአሜሪካ በካናዳ በይፋ ያስታወቀው ወንድማችን ታጋይ እሱ ነው ከዛ የእስራኤልን ጠቅላይ ሚኒስትር ምናይም ቤጊንን ካነጋገረ በኋላ ከእስራኤል መረጃ ድርጅት ጋር ሆኖ ሞሳድ ለማውጣት ታቀደ ለምን የኢትዮጵያ መንግስት በቀጥታ ሰዎች እንዲወጡ አይፈቅድም ነበር መጀመሪያ ወደ 120 የሚሆኑ ሰዎች መጣው ነበር በቀጥታ ከዛ መንገዱ ተሰጋ የደርግ አስተዳደር መንግስቱ ኃይለ ማርያም የእስራኤልና አሜሪካን ኢምፔሪያሊዝም ጽዮናዊ በማለት ግንኙነት አልነበረም ያማራጩ መንገዱ በሱዳን ማውጣት ነው የሚለውን የመጀመሪያው መንገድ የከፈተው ከእስራኤል ተነስቶ ሱዳን ይሄደና የመጀመሪያው ቡድን በሱዳን እንዲወጣ ያደረገ ይህ እቅድ ያቶ ብሩክ ነው እና የሰራው ስራ ለህብረተሰባችን ነው አይባልም በአሜሪካ ብትሄድ በአሜሪካ በትልቋ ከተማ በኒውዮርክ ትልቅ ሰልፍ ማድረግ ወገን እንዲመጣ የእስራኤል ሰንደቅ ዓላማን በማውለብለብ ያካሄደው ሰልፍ አለ ሰላማዊ ሰልፍ በታላላቅ የጁዊሽ
ትልልቅ ጉባኤዎች ላይ በመገኘት ወገን እንዲመጣ ከዛም ከይስሐቅ ሻሚር ጋር በመገናኘት ከፍተኛ ትግል ያደረገ ነው። ይሄ ሁሉ ሲያደርግ ለወገን ነው፣ ለግሉ አይደለም። የግሌ የሚል ነገር አልነበረውም አቶ ብሩክ። ከመጀመሪያው አንስቶ ለወገን ብቻ ነውና ብዙ አስተዋጽኦን ያደረገ ወገን እንዲመጣ በዓለም አቀፍ ደረጃ ቤተ እስራኤሎች እንድንታወቅ በተለይ እስራኤል ከተቋቋመች በኋላ ትግል ያደረገው በጣም በዓለም አቀፍ ደረጃ የሚደነቅለት ነው። ብዙዎቹ ከዚህ ዓለም በሞት ተለይተዋል። የአሜሪካ ታላላቅ ታዋቂ የሆኑ ይሁዲዎች በህይወት ያሉትኝ አንዳንዶቹ እስካሁን ድረስ ስለሱ ይናገራሉ እና ብሩክ በሱ ታሪክ ሁሉ ፊልም ሁሉ አለ የተሰራ ፊልም የተዘጋጃለ ፊልሙ ተሰርቷል። ከዛም አልፎ የህይወት ታሪኩንም ራሱ በመጽሐፍ ያወጣዋል። ይሄ መጽሐፉ ነው። በእንግሊዘኛ ነው የወጣው። ጌፌን የተባለ እስራኤል ሀገር ነው የወጣው። በ2009 ዓመተ ምህረት ነው የወጣው። እና ለወገን የሰራው ስራ ይሄ ነው ማለት አይቻልም። ባለቤቱ ካናዳዊት እስራኤል ዘርናት እዚህ ነው የተዋወቁ። እዚህ ተዋውቀው በኋላ ካናዳ ነበሩ። አንዲት ልጅ አለችው ያፋ ትባላለች። ያፋ የሶስት ልጆች እናት ናት። አንዲት ናት ልጁ። ያፋ አሁንም ቢሆን በቴላቪቭ ዩኒቨርሲቲ ካናዳ ብትኖርም የቴላቪቭ ዩኒቨርሲቲ የቦርዱ አባል በመሆን በየአመቱ በቴላቪቭ ዩኒቨርሲቲ ለሚማሩ የኛ ልጆች ለቤተ እስራኤሎች ስኮላርሺፕ ትሰጣለች በአባቷ ስም። እና የብሩክ ስራ በጣም ብዙ ነው እና እንዳይረሱ ማድረግ ኃላፊነት አለብን። በዓለም አቀፍ መድረክ በጣም ነው የሚታወቀው። በተለይ በዓለም አቀፍ የጁሽ መድረክ ቅድም እንዳየው ሁሉም ነገርና ብዙ እንቅስቃሴ ያደረገ ነው አቶ ብሩክ። እስኪ አቶ ሽሎሞ ጋር ውይይት ውስጥ እናስገባና አቶ ሽሎሞ ስለ አቶ ብሩክ ያለውትን ሐሳብ ይገልጹልን። ዶክተር ጸጋ እንደተናገረችው በመጀመሪያ ብሩክ የኔም ቅርብ ዘመዴ ነው። ልክ ዶክተር ጸጋ እንደምትዘመደኝ ጋጣሚ መናገር ስላለብኝ ነውና ስለ ብሩክ ብዙ መናገር ይቻላል። ብዙ መስዋዕትነትንም ከፍሏል። ከሁሉም በላይ ግን በሚሰራው ስራ በሰራው ስራ ውትድርና መንኳ አገልግሎ ብዙ ተጋድሎ አድርጎ እስራኤል ሀገር እንዳይገባ ተከልክሎ ነበር። የተከለከለበት ምክንያት እዚህ ሀገር እንደሚታወሰው ቤተ እስራኤሎች እንዲመጡ ብዙ ፍላጎት አልነበረም በዛን ጊዜ እና በየዩኒቨርሲቲዎች እና በየኮሌጆች በደቡብ አፍሪካ፣ በአሜሪካ፣ በካናዳ እየሄደ የኢትዮጵያ ይሁዳውያኖችን ጉዳይ በሚያነሳበት ጊዜ የሞሳድ ሰዎች በጥሩ አይን አላዩትም። እሱ ደግሞ የሚሰራ የነበር ከአሜሪካ ድርጅቶች ጋር ነው እና ይህን ብለው ኖን ግራንት ተብሎ እስራኤል ሁሉ እንዳይመጣ ተከልክሎ ነበር ለብዙ ጊዜ። ይህን እኔ ከራሱ ከአንደበቱ ከሱ ሰምቻለሁ። ሌላው ደግሞ ሁለተኛ የኔው እውቅናዬ ወይም ብሩክን ያወቅኩት እኛ ከዚህ ሀገር ከመጣን በኋላ ኦፕሬሽን ሞሰስ በሱዳን ሀገር ከመጣን በኋላ እንደሚታወቀው የኛ ማህበረሰብ የተቆራረጠ ህብረተሰብ ነበር። የሆነ ወደ 200-300 የሚሆኑ ሰዎች ሱዳን ሀገር ታስረው ነበር በሰበለቱ። ለተወሰኑ ሰዎች ደግሞ ኢትዮጵያ ውስጥ ከጽዮናውያን ጋር እናንተ እጅጓን ተሆናችሁ በማለት ታስረው ነበር። ብዙ ወገንኛ ወገኖቻችን እንደ ናሃይም ባይነሳይ እንደ ሂሩት በቀለ የተለያዩ ሰዎች እንዲሁም እና ያኔ ከዚህ ሀገር ውጅስ የሚባል የዓለም አቀፍ የተማሪዎች ድርጅት ነበረ። እኔ አባል ነበርኩ። ዶክተር ጸጋ ሜዛን ጊዜ አብራ አክቲቪስት ነበረች። እሷም ተማሪዎች በነበርንበት ጊዜ ያኔ ልክ እንደ ራሻውያኖች ሌት ማይ ፒፕል ጎ እያሉ ነቻራንስኪን ለማስወጣት ሲደረግ እንደነበረው ቅስቀሳ እስራኤል ሀገርም መሆን አለበት እየተባለ እሱ ለዚህ እንቅስቃሴ ከአሜሪካ አደረጃጀቶች ገንዘብ እያስመጣልን ሰላማዊ ሰልፍ እንድናደርግ ከፍተኛ አስተዋጽኦ አድርጓን። በሰላማዊ ሰልፉ ሁሉ እኔ አስታውሳለሁ አንድ ጊዜ ለምሳሌ በቢንያኒ አውማ ትልቅ መርሃ ግብር እዛ አደረጃጀት ላይ እሱም እንደተናገረና ታሪካዊ ንግግሮችንም ሁሉ አድርጓል። ያኔን ከዛ በኋላ ነው የኛ ሰዎች በመብጻ ሞሽ ሰለሞን የሚባለው በ1991 ዓመተ ምህረት የመጡት። የኛ ሰዎች
ወደዚህ ሀገር ስንመጣ ቅድም ከመግቢያ ዶክተር ጸጋ እንደተናገረችው በቀላሉ አልመጣንም እና ከዚያ ሀገር ሆኖ እኔ ማስታውሰው ቢዳኒያ ኦማማ ላይ እሱ ንግግር ሲያደርግ የሰማሁት የተናገረው ያደረገውን ተጋድሎና የነበረውን ቻሌንጅ እኛም እንኳን እዚህ ያኔ በ84 ዓመተ ምህረት የመጣ ነው ስንመጣ ዶክተር ጸጋ እንኳን ባልሳሳት በአዲስ አበባ አርጋ መሰለኝ የመጣችው ታድለኛ ናት እኛ ግን ብዙ መስዋዕትነት ከፍለን የመጣ ነው እና ከአፍሪካ ሀገሮች ሁሉ እንደዞረ ወደ ጅቡቲ እንደዚሁም በኬንያ በሞያሌ አካባቢ በተለያዩ መንገዶች እንደተዘዋወረና ምን ጊዜም ቢሆን የማህበረሰባችን ጉዳይ እንዳነሳ ነውና በርግጥ ብሩክ ብቻውን አይደለም የሰራው ብዙ ታጋዮች ነበሩ ግን ከሁሉም ታጋይ ለምሳሌኛ ልንረሳቸው የማንችለው ዮና ቦጋለ ናቸው ዮና ቦጋለ ሌሎችም በጣም ብዙዎች አሉ የኛም የራሳችን የግል አስተማሪዎቻችን ሆኖ አምቦ በር ሲያስተምሩ የነበር ህብረተሰባችን ያነቁ ወደ እስራኤል ሀገር ለመምጣት ብዙና በርግጥ በውጭ ሀገር ሄደው አሜሪካ ሆኖ ካናዳ ሆኖ በጣም በጎላ ሁኔታ ስራ ያካሄደው ብሩክ ነው ማለት ይችላል። አዎ እዚህ ላይ እኔ መጨመር የምፈልገው የብሩክን ጉዳይ በተመለከተ አቶ ሽሎሞ እንዳልከው ጊዜ አይኖርም ብዬ ነው እንጂ ብሩክ ባካሄደው ትግል ላይ እስራኤል እንዳይገባ ሁሉ የተከለከለበት ምክንያት አንደኛው የሰዎችን የወገናችን ማውጣት የመጀመሪያ ከዚህ ተነስቶ ወገንን ለማውጣት ሱዳን የገባሱ ነው ገብቶ ወገኑን ያወጣና የሁኔታ በጊዜው በሞሳድ በኩል ተቀባይነት አልነበረውም በዚህ ምክንያት ሁኔታውን እኛ ያልነውን ጥሶ ሄደ በሚለው እንዲገባ አልተፈቀደም ነበር ከ10 ዓመት በኋላ ነው ወደ እስራኤል ሀገር እንዲገባ የተፈቀደለት ሌላው ቆይቷል እንጂ አሁን የሱ የህይወት ታሪክ የተሰራው ፊልምም እንዲታይ ያልተፈቀደም ነበር በእስራኤል ሀገር የሱ የህይወት ታሪክና ያሳለፈው ትግል መስዋዕትነት እሱ የሰራውን በውጩ ዓለም የኢትዮጵያ ቤተ እስራኤሎች እውቅና እንዲኖረን በአሜሪካ ታላላቅ አውራ ጎዳናዎች ላይ ይታያል ሰልፉ ከዛም ደግሞ በካናዳ ያደረገውን ትግል ትልልቅ በህይወት ያሉ ፕሮፌሰሮችና የፖለቲካ ሰዎች የአሜሪካና የካናዳ ይሁዲዎች እንዳገራሉ በመጽሐፉም ታያለ ሌላው በወገን በመታሰር ላይ ከመጣ ብዙ ወገናችን በሱዳን መንገድ የሚታሰሩ ነበሩ ጎንደር አባቴ አንዱ እስረኛ ነበር አቶ ፈንታው መላኩ አቶ ገነቱ ተሰማ ነሸቴ ፈረደ ብዙ ሰዎች ነው የታሰሩ ጽዮናን እየተባሉ ታስረው እናስናቀው ሰንደቅ ነገዳል ያየለኝ እና ቂባ ብርሃን በጣም ብዙ ሰዎች በጣም ብዙ እነ ታደሰ ባዩ አቶ ሽሎሞ እንዳልከው ቁጥራቸው በጣም ብዙ ሰዎች ተሰቃይተዋል ብዙ ህይወት መስዋዕትነት ከፍለዋል ተደብድበው ታስረው ሲሰቃዩ አሉ እና ወደ ብሩክ ታሪክ ዛሬ እንመለስና ብሩክን ከሌሎች ለየት የሚያደርገው ትልቁ ነገር የመጀመሪያው በሱዳን የሚለው መንገድ በተመለከተ ከጠቅላይ ሚኒስትር ምናይም ቤጊን ጋር በመዋየት ፕሮግራሙ ሊሰረዝ የነበረውን በተግባር እንዲውል ሱዳን ድረስ የሄደ ነው ሁሉን ነገር ጥሎ የሄደ ነው ከዛም በአሜሪካና በካናዳ የኛን የቤተ እስራኤል ሁኔታ በይፋ እንዲታወቅ ያደረገ ነው እና ብዙ ሰርቶ መጨረሻም ደግሞ እዚህ ሀገር ወደ መጨረሻው እዚህ በቆየበት ሰዓት አላማው የነበረ የኛን የህይወት ታሪክ በሙዚየም በቤተ መዘክር ለማስቀመጥ በረሆቦት ከተማ ሁሉ መሬት ተቀብሎ ነበር ቤተ መዘክር ለመስራትና ብሩክ ለወገኑ ያደረገው ከባድ ነው ቀላል አይደለም የህይወት መስዋዕትነት ከፍሏል ባለቤቱ ራሱ ስትናገር ምን ትላለች አንድ ልጅ ብቻ ወልደን የቀረንበት ምክንያት ከኛ ጋር መኖር አልቻለም ሁሉ ጊዜ ወገኔ ነው የሚልና መምረጥ አለብህ ማንን ነው የምትመርጠው እኔ ነው ወይስ ወገን ከነው ስለዋ ወገኔ ነው አለኝና በዛ ነው የተለያየን ትላለችና አቶ ብሩክ ከሞተ 15 ዓመት ሆነ በ80 በ2010 ነው የሞተው በ82 ዓመታቸው በእድሜያቸው ኖ ሲሞት ልጅ ነበር 66 ዓመቱ የዛሬ 15 ዓመት ነው የሞተው በ29 ቀን ዲሰምበር ባለፈው ሳምንት 29 ቀን ታህሳስ 29 ቀን አውሮፓውያን ዘመን አቆጣጠር 2010 ነው የተቀበረው በኪራት ኤክሮን ነው በኪራት ኤክሮን የተቀበረበት ዋናው ምክንያት እዛ ወንድሞቹ አሉ በተለይ ነፍሱን ይማረው የታናሹ ወንድሙ አዲሱ ዘለቀ ይባላል አዲሱ ዘለቀ በየአመቱ ለዚህ ቴሌቪዥን ፕሮግራም የሚያስታውስ በየጊዜው እንዳይረሳ ሁሉ ነገር የሚያደርግ እሱ ነበር አሁን ባለፈው ወደ 6 ወር አለፈ
ወንድሙ ከዚህ ዓለም በሞት ተለየ አቶ አዲሱና በአጠቃላይ እውነት አይደለ የብሩክን ሁኔታ ቢነገር አልቅም በዚህ አጋጣሚ አቶ ተስፋዬ እድል አንድ ደቂቃ ካለ ወጣቱ ትውልድ ማወቅ አለበት ወጣቱ ትውልድ ታሪካችን ማወቅ አለበት ወጣቱ ትውልድ እንደዚህ ዝም ብሎ የተገኘ አይደለም እኔና አቶ ሽሎሞን እናውቀዋለን ታሪካችን በሙሉ እኛ አድገንበታልም እዚህም ብዙ እንቅስቃሴ ያደርገናል በአጋጣሚ አቶ ሽሎሞም የዓለም ይሁዳውያን ተማሪዎች ሊቀመንበር ነበር ሙጂስ የሚባለው ይሁሉ የሆነው ታውቃለህ ከ30 ዓመት በፊት ነው የፖለቲካ እንቅስቃሴያችን አሁን የተጀመረ አይደለምና ወጣቱ ማንበብ ይኖርበታል ማንበብ አለበት ማናቸው እነዚህ ሰዎች የህይወት መስዋዕትነት እንዴት ተከፈለ እኛ በቀላሉ እዚህ የደረስን እንዳልሆነ ማወቅ አለ ታሪካችን የሰሩትን ካላመሰገን መሰረት አይኖርንም የክኔሴት አባል ዶክተር ጸጋ ፈንታውን እዚህ ድረስ በመሆነት መተሽ ስላቶ ብሩክ ተገኘ የሰጠሽን መግለጫ በጣም ያስፈልጋል የምስማማለው ወጣቱ ትውልድ ማወቅ ያለበት ነው እንግዲህ ነፍስ ይማር ጀግናይ ሞትም ታሪክ እየቀረ ነው ይሄው ሁላችንም ኃላፊነታችን ደግሞ ለወጣቱ ማስተላለፍ ነው ያለብን መልካም ሳምንት እመኝልሻለሁ መልካም የሥራ ዘመን ይሁንልሽ በትክክል አመሰግናለሁ አቶ ተስፋዬም እንዲሁም አቶ ሽሎሞ አመሰግናለሁ ኦኬ